ሰላም ዛሬም የተለያዩ ጉዳዮችን ይዘናል። ከነዚህ መካከል እንግዲህ አይዛክ አሁን ላይ በሊቨርፑል የተፈለገ እንደሆነ መረጃዎች እየወጡ ይገኛሉ። አንዳንድ የዝውውር ጉዳዮችም አሉን። እንደዚህ ደግሞ ትላንትና የተደረጉ ጨዋታ ውጤቶችን እናነሳለን። ዛሬም ጨዋታዎች ቀጥለው ይደረጋሉ። የሚጠበቁ ጨዋታዎች ይኖራሉ። እነዚህን ጨዋታዎች እያነሳን ከእናንተ ጋር ቆይታዎችን እናደርጋለን። ቻናላችንን ሳብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ኮሜንትም እንጠብቃለን። ቀዳሚ የምናደርገው መረጃ የሚሆነው እንግዲህ ትላንትና የተደረጉ ጨዋታዎችን ማንሳትን ነው የሚሆነው። ትላንትና ከተደረጉ ጨዋታዎች መካከል እንግዲህ በእንግሊዝ ኤፍ ኤ ካፕ እንግዲህ ጨዋታዎች ተደርጎ ነበር። በዚህም መሰረት ክሪስታል ፓላስ ከሚልዋል ያደረጉት ጨዋታ እንግዲህ በክሪስታል ፓላስ 3-1 አሸናፊነት የተጠናቀቀው የትላንትና ጨዋታ ነበር። ፕሪስተን 3-0 ውጤት በርንሌን ያሸነፈበት ጨዋታ ውጤትም ተጠቃሽ ነበር። እንደዚህ ደግሞ ቦርንማውዝና ወልቭስ ያደረጉት ጨዋታ በመደበኛው ሰዓት እንግዲህ 1-1 መጠናቀቁን ተከትሎ በተሰጠው በፍጹም ቅጣት ምት እንግዲህ ቦርንማውዝ 5-4 በመርታት እንግዲህ ወደ ቀጣዩ ዙር ማለፍ የቻሉበት አጋጣሚ ነው የነበረው ትላንትና። እንደዚህ ደግሞ ማንቸስተር ሲቲ ከፕሌማውዝ ያደረጉት ጨዋታ ተጠባቂ ጨዋታ ነበር። እንደሚታወቀው ፕሌማውዝ ሊቨርፑልን ጥሎ የመጣ ነው። 16 ውስጥ መቀላቀል የቻሉ ሊቨርፑልን ጥሎ በመሆኑ እንግዲህ ትላንትና ለማንቸስተር ሲቲ እንግዲህ ከባድ ይሆናል ተብሎ ተጠብቆ ነበር። እንደሚታወቀው ማንቸስተር ሲቲ ካለበት ከወቅታዊ አቋም አንጻርም ምናልባት ሊፈተን ይችላል በፕሌማውዝ ተብሎ ተሰግቶ ነበር። በነገራችን ላይ ፕሌማውዝ አሁን ላይ በሻምፒዮንሺፑ በወራጅ ቀጠና ውስጥ የሚገኝ ክለብ እንደሆነ ይታወቃል። እንደውም በአሰልጣኝ በቅርብ ጊዜ የቀየረ ቲም ነው። እንደውም አሰልጣኙ ከቀየረ በኋላ በጥሩ መነቃቀት ላይ የሚገኘው ዋይን ሮኒ ነበር አሰልጣኛቸው የነበረው። ከዛ በኋላ አሰልጣኙን አሰናብተው እንግዲህ አዲስ አሰልጣኝ ይዘው እንደመጡ ይታወቃል። ከዛ በኋላ ደግሞ በሻምፒዮንሺፑ ወራጅ ውስጥ ቢሆኑ ወደ ሊግ ዋን የሚወርዱ ነው የሚሆነው በዚሁ ከቀጠሉ። ነገር ግን አዲስ አሰልጣኙ ከመጣ በኋላ ወደ ኤፍ ኤ ካፑ እንግዲህ ጥሩ ግስጋሴ ላይ ነበሩ ማለት ይቻላል። ሊቨርፑል እንግዲህ አሳምነው ጥለው ነው ወደ 16 መቀላቀል ቻሉት። ትላንትና ለማንቸስተር ሲቲ ፈተና ይሆናል ተብሎ ተጠብቆ ነበር። የኢቲሃድ ስታዲየም በተደረጉ ጨዋታ እንግዲህ ፕሌማውዝ ቀድሞ ግብ አስቆጥሮ ነበር። በዚህም እንግዲህ በጣም ሲቲ ሊወርቅ ይችላል ተብሎ ተሰግቶ ነበር መጀመሪያ አካባቢ፣ ምክንያቱም ያልተጠበቀ ነገር ይከስታል ተብሎ ሲጠበቅ ነበር። ነገር ግን ሲቲዎች የኋላ 3 ግቦችን አስቆጥረው 3-1 ጨዋታውን ማሸነፍ የቻሉበት አጋጣሚ ነበር። ትላንትና በስፔን ላሊጋም ጨዋታዎች ተደርጎ ነበር። ጂሮና ከሴልታ ቪጎ ያደረጉ ጨዋታ ተጠቃሹ ጨዋታ ነበር ትላንትና ከተደረጉ ጨዋታዎች መካከል። እንደዚህ ደግሞ ራዮ ቫልካኖ ከሴቪያ 1-1 ሲጠናቀቅ፣ ሪያል ቤቲስ ትላንትና በሜዳ ነው በደጋፊ ፊት ሪያል ማድሪድን አስተናግዶ 2-1 ማሸነፍ ችሏል። ትላንትና ሪያል ቤቲስ በእውነቱ ምን አይነት አስገራሚ ቡድን እንደሆነ አሳይቶናል። በተለይ ያላቸው ተነሳሽነት ትላንትና ከጨዋታው በፊት ሲጠበቅ የነበረው አንቶኒ ነበር። ምክንያቱም ደግሞ አንቶኒ ሳንቶስ እንደሚታወቀው ባለፈው ጨዋታ ላይ ቀይ ካርድ ነበረበት። በዚህ ምክንያት እንግዲህ አይሰለፍም ተብሎ ነበርና ከዛ በኋላ ደግሞ እንደሚሰለፍ ሲነገር ብዙ ሲጠበቅ ነበር። ብዙ ከጨዋታው በኋላ ብዙ ነገሮች ሲባሉ ነበር። እንደሚታወቀው አሁን ላይ በብዙ ክለቦች የተፈለገ እንደሆነ ይታወቃል። አንቶኒ ሳንቶስ ትላንትናም እንደተጠበቀው ሆኖ እንግዲህ ጥሩ እንቅስቃሴ ማድረግ የቻለበት አጋጣሚ ነው። በተለይ መስመር ላይ ሲያስጨንቃቸው የነበረበት ሁኔታ ኳሶችን ድሪብል አልጎ ሲያልፍ፣ ከዛም በኋላ ደግሞ ወደ ጎል ክሮስ የሚያደርጋቸው አሲስት የሚያደርጋቸው ኳሶች እንግዲህ ለሚያቀብላቸው ኳሶች በጣም አሪፍ ኳሶች ነበሩ። ለማንኛውም ትላንትና ሪያል ቤቲስ እንግዲህ ሪያል ማድሪድን 2-1 በሆነ ውጤት መርታት ችሏል። በዚህ መሰረት እንግዲህ አሁን ላይ ወደ 6ኛ ደረጃ ከፍ ማለት የተቻለበት አጋጣሚ ተመዝግቧል። ሪያል ቤቲስ አሁን ላይ 38 ነጥቦችን ይዟል። ከሻምፒዮንስ ሊግ ክለብ አሁን ላይ ከአትሌቲክ ቢልባኦ ወደ 10 ነጥቦች ልዩነት አሏቸው። ነገር ግን ወደ ሻምፒዮንስ ሊግ ተስፋም አለው። ቀጣይ ዓመት ሻምፒዮንስ ሊግ ለመሳተፍ ሪያል ቤቲስ እንግዲህ ጥሩ እድል ነው ማለት ይቻላል። አሁን ጨዋታውን 2-1 ማሸነፍ ችሏል። አትሌቲኮ ማድሪድ ትላንትና ምሽት በተደረገው ጨዋታ ላይ እንግዲህ አትሌቲክ ቢልባኦን 1-0 የረታበት የትላንት ጨዋታ ውጤት ነበር። አትሌቲኮ ማድሪድ እንግዲህ ዛሬ ባርሴሎና እስከሚጫወት ድረስ በ2 ነጥብ ርቆ ከባርሴሎና እንግዲህ ላሊጋው መምራት ጀምሯል። ዛሬ ባርሴሎና ጨዋታውን አድርጎ የሚያሸንፍ ከሆነ መልሶ የመሪነት ቦታውን የሚረከብ ነው የሚሆነው። በስፔን ላሊጋ ያለው የዋንጫ ፍክክር እንግዲህ ጎልቶ ቀጥሏል ማለት እንችላለን። በጣሊያን ሴሪያም ትናንትና 3 ጨዋታዎች ነበሩ። አታላንታ ከቬኔዚያ ያደረጉ ጨዋታ 0-0 ውጤት አቻ ተጠናቋል። ናፖሊ ከኢንተር የሳምንቱ ጠባቂ ጨዋታ ነበር። የሊጉ መሪ ለመሆን የሚደረግ ፍክክር ነው። በዚህም እንግዲህ ናፖሊ ከኢንተር 1-1 መለያየት ችሏል። ኢንተር አሁንም ለጊዜው በሴሪያው መሪነት እንደቀጠለ ነው የሚገኘው። ዩዲኔዜ ከፓርማ ያደረጉት ጨዋታ በዩዲኔዜ 1-0 አሸናፊነት መጠናቀቅ ችሏል። በትላንትና በሴሪያ ጨዋታ በጀርመን ቡንደስሊጋ ቦሄም ከሆፈንሄም ያደረጉት ጨዋታ በሆፈንሄም 1-0 አሸናፊነት ሲጠናቀቅ፣ ሄድኔም ከሞንቸግላድባ በሞንቸግላድባ 3-0 አሸናፊነት መጠናቀቅ ችሏል። አርቢ ሌፕዚግ እንግዲህ ትላንትና በሜዳና በደጋፊ ፊት በሜንዝ 2-1 ተረቷል። ሴንት ፓውል በዶርትመንድ 2-0 ተሸንፏል። ወርደር ብሬመን በወልፍስበርግ 2-1 ተሸንፏል። ፍራንክፈርት በባየር ሌቨርኩሰን 4-1 ተሸንፏል። አሁን ላይ ባየር ሌቨርኩሰን እንግዲህ ጥሩ በሚባል ግስጋ
ግስጋሴ እየመጣ እንደሆነም አሳይቶና እያሳየን ነው የሚገኘው። በፈረንሳይ ሊግ 1 እንግዲህ ትላንትና ሴንቲቴን በኒስ 3-1 ሲሸነፍ፣ ሌንስ በሊ ሃቪር 4-3 ሲሸነፍ፣ ፒኤስጂ ሊልን 4-1 በሜዳው በደጋፊ አሸንፏል። በዚህ መሰረት እንግዲህ ፒኤስጂ አሁን ላይ ሊግ 1ን በፈረንሳይ እየመራ ነው የሚገኘውና በተለይ በሻምፒዮንስ ሊጉም ይጠበቃል። በዚያም በጣም ወጣት ተጫዋቾችን ይዘዋል። ቲሙ ራሱ በጣም በጥሩ አቋም ላይ ነው የሚገኘው። ሉዊስ ኤንሪኬ እንግዲህ ጥሩ የሚባል ቲም ገንብቷል በፈረንሳይ ቤት። ለማንኛውም ሊጉን እየመራ ነው የሚገኘው። ከዚህ በመቀጠል እንግዲህ ዛሬ የሚደረጉ ጨዋታዎችን እናንሳ። ዛሬ በእንግሊዝ ኤፍኤ ካፕ ሁለት ተጠባቂ ጨዋታዎች ይደረጋሉ። 10:45 ኒውካስትል ከብራይተን የሚያደርጉ ጨዋታ ተጠባቂ ጨዋታ ነው የሚሆነው። እንደሚታወቀው ኒውካስትሎች አሁን ላይ በጥሩ አቋም ላይ ይገኛሉ። ነገር ግን ብራይተንም ጥሩ የሚባል እንቅስቃሴ፣ ተመጣጣኝ የሚባል እንቅስቃሴ ያደርጉ የሚገኙ ክለቦች ናቸው። ኒውካስትሎችም አሁን ላይ ጥሩ ጨዋታ እያሳዩ፣ በእርግጥ ባለፉት ጨዋታ ተሸንፈዋል። በሲቲም በሊቨርፑልም ሽንፈትን አስተናግደዋል። ነገር ግን ከዛ በፊትም ነበራቸው አቋም ላይ ጥሩ የተንቀሳቀሱ የነበረበት ሁኔታ ነው ያለው። ብራይተንም ደግሞ እንደዛ ነው። ወጣ ገባ እንቅስቃሴ ከሚያሳዩ ቲሞች መካከል ብራይተንም አንደኛ ነው። ስለዚህ ኒውካስትል ከብራይተን የሚያደርጉ ጨዋታ ምሽት 10:45 ቀን ላይ የሚጠበቅ ጨዋታ የሚሆነው። ምሽት 1 ሰዓት ተኩል ደግሞ ማንቸስተር ዩናይትድ ከፉላም የሚያደርጉ ጨዋታ በኦልድ ትራፎርድ ስታዲየም ተጠባቂ ጨዋታ ነው የሚሆነው። እንደሚታወቀው ማንቸስተር ዩናይትድ እንግዲህ በኤፍኤ ካፑ ጥሩ ነገር ሊያገኝ ይችላል። ምክንያቱም አሁን ላይ 14ኛ ደረጃ ላይ የሚገኘው በፕሪሚየር ሊጉ ላይ እና ምናልባትም በእንግሊዝ ኤፍኤ ካፕ ደግሞ የተሻለ ነገር ማድረግ ከቻለ ይታወቃል። ሩበን አሞሪም በእርግጥ ትናንሽ ዋንጫዎችን በማሳካት እንግዲህ በማንቸስተር ዩናይትድ ቤት ስም ማግኘት አትችልም የሚል አስተያየት ሲያነሳ ስንሰማ ነበር። ምክንያቱም ይህ ትልቅ ክለብ ነው፣ እንደ ኤፍኤ ካፕ ዋንጫ አንስተ ታሪክ ሰራው ማለት አትችልም ሲል አስተያየቶችን እንደሰጠበት ሁኔታ ነው ያለውና ምናልባትም ዛሬ ላይ ማንቸስተር ዩናይትድ በኤፍኤ ካፑ ከፉልሃም ጋር የሚያደርጉ ጨዋታ የሚጠበቅ ነው የሚሆነው። ምናልባት በዚህ ጨዋታ ላይ ግን ውበት የሚሰጠው ዛሬ ላይ ማርቲኔዝ ባይጎዳና 12 ወራት አሁን ላይ እስከ 12 ወራት ሊቆይ ይችላል ከሜዳ ርቆ ሊሳንድሮ ማርቲኔዝ ዛሬ ቢኖር እና ደግሞ በፉላም በኩል አዳማ ትራውሬ ያለ የሁለቱ ፍጥጫ እንግዲህ ከክለቦቹ ከሚያደርጉት ጨዋታ የተለየ የሚጠበቅበት ሁኔታ ነው የነበሩና ምናልባትም ዛሬ አዳማ ትራውሬ በፉላም በኩል አለ፣ በዩናይትድ በኩል ሊሳንድሮ ማርቲኔዝ ቢኖር ሞር ጠንካራ ፍክክሮችን ማየት የምንችልበት የእርስ በርስ ትግሎችን ማየት የምንችልበት አጋጣሚ ነበር። ለማንኛውም 1:30 ማንቸስተር ዩናይትድ ከፉላም የሚያደርጉት ጨዋታ እጅጉን የሚጠበቅ ጨዋታ ነው የሚሆነው። በዩናይትድ በኩል እና ማድ ያለው ያው እንደማይኖሩ ይታወቃል። ነገር ግን አሁን ላይ እነ ቺዶ ኦቢ ወጣት ተጫዋቾች አሉ። እነ ጋርናቾ መስመር ላይ ተሰላፊዎችን ይዞ ይገባል። እንደዚህ ደግሞ ዶርጉ ዛሬ በዩናይትድ በኩል የማይኖር ነው የሚሆነው። ምክንያቱም ደግሞ በእንግሊዝ ላይ በአንዱ ቀይ ካርዶችና ቢጫ ካርዶቹ በሁሉም ውድድር ላይ ስለሚሰሩ የኤፍኤ ውድድር ስለሆነ የአንድ በሊግ ውስጥ ያሉ ውድድሮች ላይ ስለማይቻል፣ ስለዚህ ዶርጉ ዛሬ የማይሰለፍ ነው የሚሆነው በማንቸስተር ዩናይትድ በኩል። ስለዚህ ጨዋታ የሚጠበቅ ነው የሚሆነው። በስፔን ላሊጋ 10 ሰዓት ሲል ሌጋኔስ ከጌታፌ ጨዋታቸውን ያደርጋሉ። እንደዚሁ ደግሞ ባርሴሎና ከሪያል ሶሲዳድ 12 ሰዓት ከሩብ ጨዋታቸውን ያደርጋሉ። ባርሴሎና እንግዲህ ዛሬ ተጠባቂ ጨዋታ ነው የሚያደርገው። ማሸነፍ የሚችል ከሆነ የደረጃ ሰንጠረዡን መሪነት እንግዲህ መልሶ የሚረከብ ነው የሚሆነው። እንደዚሁ ማዮርካ ከአላቬስም ጨዋታቸውን ያደርጋሉ ምሽት 2 ሰዓት ተኩል። ኦሳሱና ከቫሌንሲያ ምሽት 5 ሰዓት ጨዋታቸውን ያደርጋሉ። በጣሊያን ሴሪያ ሞንዛ ከቶር ነው የሚያደርጉ ጨዋታ 8:30 ተጠባቂ ጨዋታ ነው የሚሆነው። ቦሎኛ ከካግሊያሪ የሚያደርጉ ጨዋታ 11 ሰዓት ይጠበቃል። በጣሊያን ሴሪያ ጂኖዋ ከኢምፖሊ 11 ሰዓት፣ ሮማ ከኮሞ ምሽቱ 2 ሰዓት ጨዋታቸውን ያደርጋሉ። 4:45 ሲል ደግሞ ኤሲ ሚላን ከላዙ ጨዋታቸውን የሚያደርጉ ነው የሚሆነው። በጀርመን ቡንደስሊጋ ሁለት ጨዋታዎች ይጠበቃሉ ዛሬ። ዩኒየን በርሊን ከሆልስቴን ኪል 11:30፣ 1:30 ደግሞ ኦግስበርግ ከፍራይበርግ የሚያደርጉ ጨዋታ ይጠበቃል። በፈረንሳይ ሊግ 1ም ዛሬ 5 ጨዋታዎች ይደረጋሉ። ሊዮን ከብሬስት 11 ሰዓት፣ አንገርስ ከቱሉስ 11 ሰዓት ከሩብ፣ አክዥር ከስትራስበርግ 1 ሰዓት ከሩብ እና ሞንፔሌ ከሬምስ 11 ሰዓት ከሩብ፣ እንደዚሁ ደግሞ 4:45 ማርሴይ ከናንቴስ የሚያደርጉ ጨዋታ የሚጠበቅ ነው የሚሆነው። በዚሁ እንግዲህ ወደ ዝውውር ነክ ጉዳዮቻችን እናመራለን። ስለ አይዛክ ስናነሳ ነበር አይደል? መግቢያችን ላይም እንዳነሳ ነው እንግዲህ አሁን ላይ ሊቨርፑሎች አይዛክን በጥብቅ እየፈለጉት ይገኛሉ። ስዊድናዊ አጥቂ አሌክሳንደር አይዛክ እንግዲህ 25 ዓመቱ ላይ ይገኛል። እንደሚታወቀው ኒውካስትል በሻምፒዮንስ ሊጉ የማይሳተፍ ከሆነ ከክለቡ እንደሚለቅ ይታወቃልና ከዚህ ጋር ተያይዞ ተጫዋቹን ብዙ ክለቦች ይፈልጉታል። በተለይ አርሰናል አንደኛው ተጫዋቹ ፈላጊ ነው፣ ቼልሲም ተጫዋቹ ፈላጊ ነው። አሁን ላይ ደግሞ ሊቨርፑል መጥቷል። ሊቨርፑል እንግዲህ ለተጫዋቹ 120 ሚሊዮን ፓውንድ ለመክፈል እንደተዘጋጀ መረጃዎች ይወጡ ይገኛሉ። ስለዚህ ሊቨርፑሎች ምናልባት ሙሐመድ ሳላን ሊያጡ ይችላሉ በክረምት ዝውውር። ምክንያቱም አሁን ላይ ኮንትራቱ ይጠናቃል። ብዙ ተጫዋቾች ከሊቨርፑል ጋር ሊያያሉ ተብሎ ይጠበቃል። እንደዚህ ደግሞ ሉዊስ ዲያዝንም ለመሸጥ እያሰቡ ነው እነኛ አጥቂ ለመግዛት ፊት መስመሩ ላይ። ስለዚህ ሊቨርፑል አሁን ላይ እስከ 120 ሚሊዮን ፓውንድ በመክፈል የኒውካስትል ዩናይትዱን ተጫዋች ስዊድናዊ አሌክሳንደር አይዛክን የግላቸው ንብረት ለማድረግ የተዘጋጁ እንደሆነ መረጃዎች በስፋት እየወጡ ይገኛሉ። አሁን ላይ
ቶተናም፣ ሊቨርፑል፣ ማንቸስተር ሲቲና ቼልሲ አሁን ላይ የሞናኮን ወጣት ተጫዋች ለማሳደድ እንግዲህ መወሰናቸው የተነገረ ነው የሚገኘው። እነዚህ አራቱ የእንግሊዝ ታላላቅ ክለቦች እንግዲህ በሞናኮ ቤት የተጫወተ የሚገኘው 21 ዓመቱ ላይ የሚገኘው ሴኔጋላዊ የፊት መስመር ተጫዋች ለማስፈረም ከፍተኛ ፍላጎት እያሳዩ ይገኛሉ። ላሚን ካማራ ይባላል ተጫዋች በሞናኮ ቤት እንግዲህ ድንቅ የሚባል እንቅስቃሴ እያሳየ ነው የሚገኘው። በፈረንሳይ ሊግ ዋንም እየደመቀ ከሚገኙ ወጣት ተጫዋቾች መካከል አንደኛው እንደሆነ ይታወቃል ላሚን ካማራ አሁን ላይ። ስለዚህ ቶተናምም፣ ሊቨርፑልም፣ ሲቲም፣ ቼልሲም ተጫዋቹ ፈላጊዎች ናቸውና ስለ ተጫዋቹ ማረፊያ ቀጣይ የትኛው ሊሆን ይችላል፣ የትኛው ፕሪሚየር ሊግ ክለብ ይሆናል የሚለው በጥብቅ የሚጠበቅ ጉዳይ ነው የሚሆነው። አርሰናልና ቼልሲ አሁንም ከአርቢ ሌፕዚግ ተጫዋች ጋር ስማቸው የተያያዘ ነው የሚገኘው። እንደዚህ ደግሞ አርሰናል ደግሞ ተጫዋቹ ዋነኛ ፈላጊ እንደሆነ ይታወቃል። በአርቢ ሌፕዚግ ቤት ጥሩ ቆይታዎችን እያሳለፈ የሚገኘው ስሎቬኒያዊ ተጫዋች እንግዲህ ቤንጃሚን ሼስኮ አሁን ላይ በጥብቅ የተፈለገ ነው የሚገኘው። ቼልሲ ተጫዋቹ ፈላጊ ነው። አርሰናል ደግሞ በዋናነት ተጫዋቹን ለማስፈረም እንደሚፈልግ መረጃዎች እየወጡ ነው የሚገኘው። ስለዚህ ምናልባትም በቀጣይ የቡንደስሊጋ ክለቦችም የተጫዋቹ ፈላጊዎች ናቸው። በእርግጥ ተጫዋቹ እዛው አርቢ ሌፕዚግ ቤት ቢሆንም እነ ሊቨርኩሰን ጨምሮ ተጫዋቹን ይፈልጉታል። ስለዚህ ወደ እዛው በቡንደስሊጋ ቆያል ወይስ ወደ ቼልሲና አርሰናል የማቅናት ይኖረዋል የሚሉት ነገሮች በቀጣይ የሚታወቁ ጉዳይ ነው የሚሆኑት። አሁን ላይ በአርቢ ሌፕዚግ ቤት የሚገኘው ሴንተር ባክ ካስቲሎ ሉኪባ አሁን ላይ በማድሪድ ቤት በጥብቅ የተፈለገ ነው የሚገኘው። ስለዚህ 22 ዓመት ተጫዋች ሪያል ማድሪዶች በጥብቅ ይፈልጉታል። ቼልሲና ሊቨርፑልም የተጫዋቹ ሌላኛ ፈላጊ መሆናቸውን መረጃዎች እየወጡ ነው የሚገኙት። አርሰናል ተጫዋቹ ለመሸጥ እያሰቡ እንደሆነ መረጃዎች እየወጡ ይገኛሉ። ሚካ ቢሬዝ የተባለ 22 ዓመቱን ተጫዋች እንግዲህ ለስትራም ግራዝ ለመሸጥ እያሰቡ ነው። 4 ሚሊዮን ፓውንዶችን የሚሰጧቸው ከሆነ በክረምቱ ዝውውር ተጫዋቹን ለመሸጥ እንዳሰቡ መረጃዎች እየወጡ ይገኛሉ። ይህ እንግዲህ የደንማርክ ዜግነት ያለው ተጫዋች እንግዲህ 11 ጎሎችን በኦስትሪያ ተጫውቶ ማስቆጠሩ የሚታወስ ነው። ስለዚህ ይህን ተጫዋች እንግዲህ አርሰናሎች አሁን ለመሸጥ እያሰቡ እንደሆነ መረጃዎች እየወጡ ነው የሚገኙት። ሪያል ቤቲስ እንግዲህ እንደሚታወቀው በዚህኛው በውሰቱ መጥቶ 5-6 ጨዋታዎች ያደረገላቸው አንቶኒ ሳንቶስ እንግዲህ አሁን ላይ በረጅም ጊዜ ኮንትራት ለመስጠት እንዳሰቡ መረጃዎች ይወጡ ነው የሚገኙት። ይህ ተጫዋች እንግዲህ እንደሚታወቀው በ5-6 ጨዋታዎች ላይ ብዙ የጎል አስተዋጽኦችን እንዳደረገ ይታወቃል። አንቶኒ ሳንቶስ ደግሞ በላሊጋው የደምቁ ከሚገኙ ተጫዋቾች መካከል አንደኛው እንደሆነ ይታወቃልና ሪያል ቤቲሶች እንግዲህ ለተጫዋቹ የረጅም ጊዜ ኮንትራት ለመስጠት እንዳሰቡ መረጃዎች በስፋት እየወጡ ነው የሚገኙት። እንደዛም ቢሆን ማንቸስተር ዩናይትድም ተጫዋቹን ሊፈልገው ይችላል የሚሉ መረጃዎች አሉ። ነገር ግን 41 ሚሊዮን ፓውንድ ያህል የሚሰጧቸው ከሆነ ማንቸስተር ዩናይትድ ተጫዋቹን ይለቃሉ የሚሉ መረጃዎች ወጡ ይገኛል። በነገራችን ላይ አንቶኒ ሳንቶስ በብዙ ክለቦች የተፈለገ ይገኛል። ሪያል ማድሪድን ጨምሮ በነ ፒኤስጂን ጨምሮ ሙኒክን ጨምሮ ማንቸስተር ሲቲን ጨምሮ ተጫዋቹን በብዙ ክለቦች እየፈለጉት ይገኛሉ። በተለይ በቅርብ ጨዋታዎች ላይ ባሳየው ድንቅ ፐርፎርማንስ እንግዲህ አሁን ላይ በአውሮፓ ትላልቅ ክለቦች እንግዲህ እየተፈለገ ነው የሚገኘው። ባርሴሎና የማንቸስተር ዩናይትድን ተጫዋች ለማስፈረም እንግዲህ ፍላጎት እንዳሳየ መረጃዎች ይወጡ ይገኛሉ። አሌሃንድሮ ጋርናቾን በክረምቱ ዝውውር 20 ዓመቱ ላይ የሚገኘው ተጫዋች እንግዲህ የግላቸውን ንብረት ለማድረግ እንዳሰቡ መረጃዎች እየወጡ ነው የሚገኙት። ምናልባትም የአሌሃንድሮ ጋርናቾ ቀጣይ ማረፊያ እንግዲህ ባርሴሎና ሊሆን እንደሚችል ፋብሪዞ ሮማኖ ይዞት የወጣው መረጃ ያመለክታል። ስለዚህ አሌሃንድሮ ጋርናቾ በማንቸስተር ዩናይትድ ቤትም ጥሩ ጊዜ እያሳለፈ ይገኛል። ስለዚህ በቀጣይ ማንቸስተር ዩናይትድ እንደሚታወቀው ፋይናንሻል ፌር ፕሌይ ላለመግባት ሲል የአካዳሚ ተጫዋቾችን እንደሚሸጥ ይታወቃልና ስለዚህ ከሚሸጣቸው ተጫዋቾች መካከል እነ ኮቤ ማይኖ፣ አሌሃንድሮ ጋርናቾ ተጠቃሽ ሲሆኑ አሌሃንድሮ ጋርናቾ ደግሞ ባርሴሎና ቀጣይ ማረፊያ ይሆናል የሚሉ ብዙ መረጃዎች አሁን በስፋት የተነገሩ ይገኛሉ። ቻናላችን ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታ።